ኖ ወይስ እኔ ስሰራበት እኔ ቆሜ ስሰራ ታውቁ እኮ በሷ ስም ነው አልተቀየረም እንኳን ብራንዱ ቀይሬ ሙሉ ስታፍ አይ መጀመሪያ እኮ ሬስቶራንት ነበረ ባዶ ቤት ስራ የጀመረው እኔ ገብቼ ነው እኮ ስንት ጊዜ ቢዝነሱ በእኔ ስም ነው የኔ ነው አይዲያውም የኔ ነው የተጀመረው ስጋ ቤት ነው የተሰራ ያለው እንደ ድሮ ሬስቶራንት ብሎ ባዶ መቀመጥ አይደለም እኔ ስራ ከጀመርኩኝ ነው የምነግርሽ እኔ 7 ወር 6 ወር ከምናምን አካባቢ ነበርኩኝ እዛ ቤት ውስጥ ችግሩ እስከ ተፈጠረ ድረስ ነበርኩኝ ለስንት ወር ሳሚ ፍቄ ቁርጥና ክትፎ ብላ በስንት ጊዜው ነው ከዞረ አሁን ኦልሞስት 10 ቀን 15 ቀን ቢሆን በዚህ ሳምንት በዚህ 15 ቀን ይሄ ወሬው ሚዲያ ከተጀመረ በኋላ ሲፈሱ የነበረው በገና ሬስቶራንት ነበር የሚለው ላይሰንሱ አይዲያቸው በገና ነው የሚለው የሉሉን የልጆች አይዲያቸው ታዲያ በአይዲያቸው ይታወቃል አሁን ባይዲማ አይ ነገሩ ነው የምነግርሽ አይ ምናልባት አላውቅም ሀሳቡን ለመግለጽ ፈልጌ ነው ኦኬ እሺ በገና ላይሰንሱ በገና ሬስቶራንት ነበር የሚለው አዎ መጀመሪያ በገና ሬስቶራንት አሁን አቡ የዚህን ቤቱን ሀሳብ ሳነሳልሽ ማለት ነው መጀመሪያ አንዴ አሁን እሷ ምን ብላ ነው የቀየረችው ፍቄ ቁርጥና ክትፎ ፍቄ ቁርጥና ክትፎ ብላ ቀየረችው ሀረር የሚለው ነው አወጣችሁ አቡ አንዴ ቪዲዮ ላብራው እኔ ነኝ እሺ አብራ አሁን እኔ ስራ ቦታ ነው አዲስ አበባ ያለው ቤት ነው ቤት የሚለው ለለከው አሁን አብራ ይተላቡ አሁን አዲስ አበባ ያለው ቤቴ ነው ይሄ በጀርባ በኩል ነው ይሄ ባነር አየሽው ማስታወቂያው ያንተ የሚለው ፍቄ የኔ የነበር አሁን የዱባዩ ማስታወቂያ የተሰራበት ነው የሐረር ሰንጋ ቁርጥና ክትፎ ቁርጥነት በዱባይ እሷ የሐረር ሰንጋ የሚለውን ብቻ ነው ያወጣችው አሁን የሐረር ሰንጋ የሚለውን አወጣችውና ፍቄ ቁርጥና ክትፎ ብቻ አለችው አሁን ላይ ለዚህ ማረጋጫ ደግሞ ማስታወቂያ ቆሞ የሰሩት እና ማቲያስ እና በረከት ማስታወቂያ ሰርተዋል ትልቅ እናቶች ከኤምባሲ አምቶ በረከት ጋብዞልኛል በጣም ብዙ ደስ የሚል ትልቅ እናቶች ያስተዋውቆኛል ሙናዬ ትልቅ እናቶች ዱባይ ላይ ብዙ አይዞ ከሳሪዬ ጋር ሆነው አይዞ የሚቸገር ነገር ካለኛ እዚህ ሀገር ብዙ ስለኖር ምናግዝ ነገር ካለ ነገርን አዋራን ብለው ሳሪያ ስክስተችኝ የመጣች ቀን ስራ የጀመርኩ ማታ ነው ስክስተችኝ ሳራ እና በጣም ብዙ ያስተዋውቆኛል እሱ ነው ፍቄ ነው በጣም ገርሟቸው እንዴት ደፋር ነው ምናምን ብዙ አውርቶኛል ትልቅ እናቶች ኤምባሲ ላይ የሚሰሩ እዛ ነባር የሆኑ ትልቅ እህቶች በጣም ብዙ አስተዋውቆኛል በእናቴ መጣ እና በዛ አጋጣሚ ደግሞ አንድ የጤና ቡድን መጥቶ ነበር እኔ ስራ ልጀምር አረቀ ምናምን ሲቀሩ ቪዲዮዎች ልክልሻለሁ ስልካቸውም አለኝ እኛ ለሆነ ስልጠና መተን ነበረ እና እዛ ከቆንጽላ ከኤምባሲ ጋር ብዙ ሰው አለውና ዛሬ ቡና ፍልተ ምናምን እዚህ እንግዳ ተቀበልልን ላንተ ማስታወቂያ ምናምን ሲሉኝ ባወሩኝ ቀን በሶስተኛ ቀን ከኢትዮጵያ ስጋ ስመጣሁኝ ትልቅ እናቶችን ከኤምባሲ ጠራው ነበረከትንም በጣም ብዙ ጠርቼ አራት ከአዲስ አበባ ስጋ ልኬ ከዚህ ከኔ ቤት ስጋ ልኬ አራት ጋበዝኳቸው ፎቶ ቪዲዮ አለኝ አምና መሰገና ብሎኝ በጣም ብዙ ተነጋግረን ተዋርተን ነው እነሱንም ማስታወቂያ ያሰሯቸው የኔቶ ገብቶ ማየት ይቻላል የነሱንም ቲቶ ገብቶ ማየት ይቻላል ከኔ ጋር ዋጋ ተደራድረው ቲክቶክ እንደሰሩ ምናልባት ፈጣሪ ካልፈሩ በስተቀር አይዋሹኝም ተስፋ አደርጋለሁ
እሺ የእሷን ስልክ ልትልክልኝ ትችላለህ? ምናልባት አሁን ፈቃደኛ ሆና ከመጣች እንድንጠይቃት እኛ ደስ ይለኛል። ታነሳለሽ፣ ልክልሻለሁ። ላክልኝና አሁን ዋትሳፕ ላይ ኮንታክቱን አድርጋት። እሺ ላክልሽ። የዱባይ ሆና ሁለቱም ይሰራ፣ ኢትዮጵያም የዱባይም ይሰራ። ሁለቱንም ላክልኝ እና አሁን አንተ ኢትዮጵያ ከገባክ ስንት ጊዜ ሆነ? ሬስቶራንቱ ከተከፈተ 16 ወር ከሆነ 6 ወር ከሰራ አመት ሆኖ ማለት ነው ኢትዮጵያ ከገባ። በጣም ያሳዝናል ይሄ ሁሉ ኪሳራ። ሰው ማመን ከንቱ። 10 ወር 16 ወር ኦኬ 10 ወር ለምን? እውነታችሁ ነው። 6 ወር ዱባይ ሰራ። ከዛ አሁን ሬስቶራንቱ ከተከፈተ 16 ወር ከሆነ 10 ወሩ ነው። ኦ ማይ ጋድ 80 ሚሊዮን ከምን ገንዘብ ብቻ ሁሉ ነገር ህይወቱን ነው እንጂ የበላችሁ። እውነት ከሆነ how much ዶላር በዶላር በድርሃም 2 ሚሊዮን ድርሃም ከሆነ በዶላር ወደ 46,000 ዶላር። እንዴ እንትን 6 ወር ሙሉ እየሰራ ወደ እሷ ሲገባ የነበረው ገንዘብ አስቡት። 6 ወር ሙሉ እሱ እግሩ እስኪያብጥ እየሰራ ሰራተኞች አሰልጥኖ አምጥቶ እየሰራ ኦማይ ጋድ በጣም ያሳዘነኝ እውነት። ይህ ምን ያሳያል? ምንም ነገር ውል ሳትፈራረሙ 400 ምናምን ሺህ ዶላር ነው። 2 ሚሊዮን ድርሃም ስንት ነው? አንዴ 46 ዶላር ያልኩት ተሳስቼ ነው። ወደ 400 ምናምን ሺህ ዶላር ነው ጋይስ ማለት 2 ሚሊዮን ድርሃም። እሺ በኢትዮጵያ 80 ሚሊዮን ስንት ነው በዶላር? የኢትዮጵያ 80 ሚሊዮን በዶላር ንገሩኝ። 80 ሚሊዮን ተስማምተው ሊገዛት ቁልፉን። ከዛ 2 ሚሊዮን ዲስካውንት አድርጋለት፣ በጣም ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን። ግን የእሱም በጣም የዋህነት ገርሞኛል። ባይዘዌ ታማኝ ስትሆኑ ነው ሰው የምታምኑት። ታውቃላችሁ አይደል? ታማኝ ስትሆኑ እናንተ ሰው ታምናላችሁ እንጂ በዚህ ዘመን እንጃ ሰው ማመን በጣም ከባድ ነው። ያው ኢትዮጵያ ውስጥ ውል እንፈራረም ሲላት ኢትዮጵያ ውስጥ ብንፈራረም ሙሉ የዱባይ ውል የኢትዮጵያ ውል ዱባይ ላይ ስለማይሰራ ዱባይ ስንሄድ ነው ውል የምንፈራረሙ። ዱባይ እንደደረሱ ውል ሳይፈራረሙ መጀመር አልነበረበትም። የሱ ጥፋት። ምክንያቱም እሷ ፓርትነሪ አንተ ሙሉን ብር ምክንያቷ ምን መሰላችሁ? ሙሉን ብር ስላልሰጠው ፓርትነሪ ያልጨረሰልኝ ወረቀት አለ። ስለዚህ በስሙ ወዲያው መዞር አይችልም። ስንት ነው በዶላር? 400 ዶላር። 400 ዶላር። አቤት እዛ ጋ እንደዛ እንዳልል ማለት ነው። ስራ ሳልጀምር የሁለት ወር ቤት ኪራይ ከፍያለሁ። የቤት ኪራይ 13 ሺህ ብር ነው። 13,000 ድርሃም ነው የአንድ ወር። የኢትዮጵያ ብር ወደኛ ከኛ ከዚህ ነው ብር እየሄደ ያለው ወደኛ ብር ብዙ ብር ነው። በወር ብርም ከፍለው ከዛ አንጻር በቃ ከነበረው ነገር ጋር እዚህ ጋር በቤተሰብ ነው ያለቀው። ይሄ መሀል ላይ ደግሞ የሆነ እቃ ብርጭቆ አንስቶ የሚሄድ አይደለም፣ ድርጅት ነው ስጋ ቤት የተከፈተ ያለው አገር ህዝብ ዓለም የሚያውቀው ነገር ነው፣ መሰረት ያለው ነገር ነው እንጂ ተንቀሳቃሽ እቃ ቢሆን ለምን እላለሁ። መኪናው ካም ቢሆን ለምን ብዬ ቼክ ማድረግ እችላለሁ። አይደለም የሚታይ ነገር ነው። ነጋዴ ሰጥቼ ተቀብዬ የምሰራ ሰው ነኝ። ሁለት ደግሞ ትናንት ስራው ከአቅሟ በላይ ሆኖ ዘግታው ስለወጣች እየወጣች ስለሆነ ይሄ ሀሳብ ይኖራታል ብዬ አንድ ቃል አስብ አልችልም። ከአቅሟ በላይ ሆኖ እየሸጠችው ያለችው እና ቤስት የነበሩት የሁለት ልጆች የአራት ልጆች የአመት ደሞዛቸው አይዲን ያሰራላቸው እግዚአብሔር አምላክ በሚያውቀው
በር ዘግተውባቸው እንደ ባሪያ ይኖሩ ነበር ልጆች ማለት ነው። አስቤዛ ደግሞ ሀቡዝ ጨምርሽ ማለት ነው። አስቤዛ እስከ 7 ወር ሙሉ እኔም ከኔ ጋር ተጣልተን ቆሞ አስቤዛ እልክ ነበር፣ ስራው እንዳይበላሽ ከዛሬ ነገር ነገሮች መስመር ይዛሉ በማለት አውርተን በሽምግልናም በሆነ ነገር እንፈታለን በማለት አስቤዛ ቀን በቀን ማለት ነው እስከ አስፈለገ ቀን ድረስ የለም የተባለ ነገር ከአዝመሪኖ ሳይቀር የቡና ጤና ዳም ሳይቀር አፍሪካ ውሽዬ ከ2 ሰዓት በፊት ማስታወቂያ ሰርታለች። ለማ ለዛ ሬስቶራንት እሷና በረከት ሰርተዋል ዛሬ። አልሰሙም እንዲህ ጉዳይ ባይዞ በረከት የዚህ አንዱ አካል ነው። የዚህ ጌም ድራማ ተጫዋች በኋላ አንዱ አካል እሱም ነው። እሱም ብር አለበት። ብር በልቶኛል። አቡ በዚህ ተቀይኛል። በዚህ አጋጣሚ ማነው በረከት ታውቃለች? በረከት በርሳችን ይባል አልቅሶብኝ እግሬ ላይ ወርቆ ብር ልኬለታለሁ በዚህ ሳምንት ጣሉ ብሎኝ ማለት ነው። አበድረው ነው ደረሰኝ አበድረዋለሁ። ቴክስቱ አለኝ ስክሪንሻት ያወራንበት የላከልኝ። ኦኬ በምንድን ነው የላከለት? በባንክ ነው ያስገባህለት? የለም እኔ ዱባይ ነበርኩኝ። እዚህ ሰው መተወሰደ እሱ ጋር ነበርኩኝ እኔ። እንዴ ግን አንተ መቼ ይቅርታ አድርግልኝና ፍቅሬ መቼ ነው የምትሰለጥነው እና በትራንስፈር ማድረግ የምትጀምረው? ካሽ ገንዘብ አንተ ነጋዴ አይደለ እንዴ? ካሽ ገንዘብ ለሰው እንዴ በእጅ ትሰጣለህ? ለሷ 2 ሚሊዮን የመኪናውን 7 ሚሊዮን እንዴ በዚህ በሰለጠነ ዘመን ነጋዴ በካሽ ገንዘብ። እኔ ነጋዴ ሳልሆን ለማንም በካሽ ገንዘብ አልሰጥም ለማንም። እቤት ለመታዳይ ረዳቴ በባንኳ ነው ማስገባናል። አት ዘ ኤንድ ኦፍ ዘ ዴይ በሆነ ነገር ተጋጭተን ከቤቴ ብትወጣ ደሞዝ አልከፈለችኝም እንዳትል በባንክ አካውንቷ ነው እያስገባው ደረሰኝ ማስቀምጠው። ያው ላይ ምን ትሰማለች ቤቴ ለምትረዳኝ እህቴ እንዴ ያው ምን መሰለሽ ይሄ ካለ መስልጠን ጋር እኮ አይደለም እና በደንብ ነው። ሰው ማመን አለ በዚህ ዘመን ሰው ማመን አለ መሰልጠን ነው። ምክንያቱም ካሽ የሚባል ነገር ከሰዎች ጋር ልትነካካ አይገባም። ገንዘብ ሰው ብድር ጠየቀክ አካውንት ላክልኝ ትላለህ፣ በአካውንት ታስገባለታለህ። ይኸውና አካውንት ላከልኝ፣ ስክሪንሾቱን ልክልሻለሁ። አካውንት ልኮልኝ ከዛ ሊሚት ያዘኝ ማለት ነው። መላክ አልቻልኩም። ትራንስፈር ማድረግ የምችለው እኔ ነኝ። እዛ ዱባይ ሆኜ ትራንስፈር እጠቀማለሁ ስልኬ ኢንተርናሽናል አድርጌው ማለት ነው። ከዛ አለቀሰብኝ። የቆጡን የምድር አውርዶ ሲያወርድብኝ ሲያለቅስብኝ ወንድሜ ጋር ደወልኩና መቶ ተወሰደ። እግዚአብሔር ምስክሬ ነው። ስክሪንሾቱ አለኝ። አካውንት ልኮልኛል ከነ ብሩ ጽፎልኝ ማለት ነው። ያኔ ድራማ አራውር ነበር። አዎ ግን ከዚህ በኋላ ግን በካሽ አሁንም ልትጠቀም ታስባለህ? ከሰው ጋር አንድ ብር የለኝም ካሽ ብር አሁን ላይ ኢትዮጵያም ላይ የለም። ቢኖርክ ራሱ ካሹን ወደ አካውንት ዲፖዚት አድርገውና ትራንስፈር ነው የምታደርገው። ምንም አይነት ክፍያ መፈጸም ያለብህ በባንክ ነው። አሁን ልጄን አላምናትም አይደለም ሰው አቡ አሁን ልጄን አላምንም። አሁን ላይ ልጄን አላምናትም። እሺ ቮይስ ላርግላት፣ ዋትሳፕ አላት። ቮይስ ላርግላትና ቮይስ ካልመለሰች ዳይሬክት እደውላለሁ። በዚህ ሰዓት እሷ ኢትዮጵያ ናት ወይስ ኢማራት? ዳይሬክት ኢትዮጵያ ነው መደወል ያለብኝ ወይስ ኢማራት? የቅን ልቦች ሁለቱም ይሰራል። አዎ የቅልቦችን ጠራዋለሁ፣ ግን እሱ በህግ ኦልሬዲ ይዤዋለሁ ብሏል እኮ። አሁን እኮ እሙን እያጠፉ ፍቄ የሀረር ሰንጋ ከብቱ የበሰበሰ ከብት የሞተ ከብት ነው የሚያርደው እያሉ የብራንዱን ስም እያጠለሹበት ስለሆነ የብራንዱን ስም ለማጥራት እንጂ ጉዳዩ በህግ ተይዟል። ቅልቦችን እንድጠራው ትፈልጋለህ? እኔ ችግር የለብኝም። ምንድን ናቸው? ህግ ኦልሬዲ ይዛችሁታል። ቅልቦች ተቋም ነው በህግ መያዝ ከፈለግ፣ ግን አንተ ኦልሬዲ በህግ ተይዟል ብለኸኛል። የህግ ባለሙያ እርዳታ ምናምን ትፈልጋለህ? ውስጥ አወራቸዋለሁ መጀመሪያ ሀሳቡን። ካልሆነ እዚህ ጋ ያለው ከጥበቃ ጋር ያለኝ ግንኙነት ሰላማዊ ስለሆነ ሽፍትን ማድረግ እችላለሁ። ኦኬ ደስ እንዳለ ምንም አይነት ግን የህግ ባለሙያ እርዳታ ከፈለግ ቅልቦችን መጥራት ትችላለህ። እሺ አሁን እኔ እሷ ያለችው ዱባይ ነው ቀጥታ የምደውለው ወይስ ኢትዮጵያ? ዱባይ ያለች? ዱባይ ነው ያለችው። ስለዚህ ዱባይ አሁን ዋትሳፕ ላይ ቮይስ አድርግላትና አንድ ራይት ብቻ ከሆነ ኦንላይን የላችሁ ማለት ነው። ስለዚህ ዳይሬክት እደውልላታለሁ።
ውሽዬን ጥሯት። እሺ ዋትሳፕ ቮይስ ላድርግላት። ውሽዬ ነይ አንዴ ማሬ ቮይስ አድርጌላታለሁ። እናንተም ሼር አድርጉላት። ታሜ ምን የአካል ጉዳዩን ታሜ የምታ